ሰዎች እንደሚሉት የኦንላይን ቢዝነስ ከባድ ነው። የኦንላይን ቢዝነስ ከባድ እያደረገው ያለው ስራው ሳይሆን እኛ ለኦንላይን ቢዝነስ ያለንን አመለካከት ነው። ምክንያቱ ደግሞ የኦንላይን ቢዝነስ ለመጀመር ምን እንደሚያስፈልገን፣ ምን ያክል ጊዜ እንደሚወስድብን ምንም የምናውቀው ነገር የለም። ምንም ሪሰርች አናደርግም። በዛ ላይ ራሳችን ላይ ምንም ኢንቨስት አናደርግም። እንኳን ወደ ዲጂታል ስኬት በሰላም መጣችሁ። በዚህ ቪዲዮ በኦንላይን ቢዝነስ ከዜሮ ጀምራችሁ ተከፋይ እስከምትሆኑ ድረስ ያለውን ስቴፕ ሁሉም እነግራችኋለሁ። ሰብስክራይብ ላይ ሼር በማድረግ እስከ መጨረሻ ከኔ ጋር ቆዩ። ስቴፕ 1 መምረጥ ያለባችሁ ነገር መወሰን ነው። ዲጂታል ፕሮዳክት ነው የምትሰጡ ወይስ ሽያጭ ነው፣ እቃ መሸጥ ነው ወይስ ደግሞ ኮንቴንት ክሪኤሽን ነው ብላችሁ ራሳችሁ የሚስማማችሁን መርጣችሁ ለመጀመር መወሰን አለባችሁ። ሁለተኛ ደግሞ የመረጣችሁትን ነገር አቅም ካላችሁ ኮርስ በመግዛት አቅም ከሌላችሁ ደግሞ በነፃ በስልካችሁ መማር አለባችሁ። በነፃ የት መማር እንደምትችሉ ከዚህ በፊት ቪዲዮ ሰርቻለሁ፣ ገብታችሁ ማየት ትችላላችሁ። ሶስተኛ ስቴፕ የሚሆነው ደግሞ የተማራችሁትን ስራ ተግባር ላይ ማዋል። ይሄ እንዴት ነው ተግባር ላይ የምታውሉት? በነፃ ተቀጥራችሁ በመስራት ነው። ሳትሰለቹ እስከ መጨረሻ ፕሮፌሽናል እስከምትሆኑ ድረስ በነፃ ከሰራችሁ በኋላ ኮንፊደንስ ስለሚኖራችሁ ችሎታ እንዳላችሁ ስለምታውቁ ለክላይንት ራሱ የምትጠይቁት ገንዘብ ከፍ ያለ ነው የሚሆነው። በደንብ ተቀጣችሁ ከሰራችሁ በኋላ ፕሮፌሽናል መሆናችሁ ካወቃችሁ ደግሞ በገንዘብ መስራት ትጀምራላችሁ ማለት ነው። ይሄ ነገር ስላችሁ ግን ቀላል ነው እያልኩ አይደለም። ብዙ ነገር ልትተው ትችላላችሁ። ከቤተሰብ ጋር መደዋወል ልትተው ትችላላችሁ። እንቅልፋችሁ በሰዓት ላትተኙ ትችላላችሁ። ከጓደኞቻችሁ ጋር መገናኘት ልታቆሙ ትችላላችሁ። ምክንያቱ ያላችሁ ገንዘብ፣ ታይም፣ ኢነርጂ ሁሉ ነገር እዛ ነገር ላይ ነው የምታውሉት። እነዚህ ሁሉ ነገሮች አሟልታችሁ ራሱ እነዚህ 3 ስህተቶች የምትፈጽሙ ከሆነ ስራው ላይ መቆየት አትችሉም። ቁጥር 1 አቋምና ኮንሲስተንትሊ። አቋም ከሌላችሁ ብዙ ነገሮች ብትመክሩ እንኳን በሁሉም ነገር ስኬታማ መሆን አትችሉም። ስለዚህ የያዛችሁትን ነገር የመረጣችሁትን ነገር እስከ መጨረሻ ድረስ መያዝ አለባችሁ። ሁለተኛ ደግሞ ኒች ነው። የያዛችሁትን ነገር ትታችሁ ነገም ሌላ ዛሬም ሌላ እያላችሁ ብዙ ነገሮች የምትሞክሩ ከሆነ በምንም ተአምር ውጤታማ ልትሆኑ አትችሉም። ትርፋችሁ ድካም ብቻ ነው የሚሆነው። እንደዛ ከሚሆን ሌላ ኖርማል ስራ፣ ሌላ ስራ መስራት ይሻላል። ምክንያቱም ጊዜ ታባክናላችሁ። ጊዜ ደግሞ ገንዘብ ነው። ስለዚህ ኒች መርጣችሁ አንድ ኒች መርጣችሁ በዛ ነገር ላይ ብቻ መስራት ይኖርባችኋል ማለት ነው። ሶስተኛ ደግሞ ይሄ በጣም እጅግ አስፈላጊ ነገር ነው። ራሳችሁን ያላችሁ እውቀት አፕዴት ማድረግ። ይሄ ምንድነው ጥቅሙ መሰላችሁ? አንደኛ ነገር ለክላይንታችሁ ወይ ለራሳችሁ አዲስ ነገር ሲመጣ የዛን ነገር ቫልዩ ታገኛላችሁ። ሁለተኛ ደግሞ ኢቭን ተቀጥራችሁ እንኳን የምትሰሩ ከሆነ አፕዴት እያደረጋችሁ በሄዳችሁ ቁጥር የእናንተ ገቢ ደግሞ ሞር ከፍ እያለ ይሄዳል። ማለት ክፍያ እየጨመረላችሁ ነው የሚሄደው። ስለዚህ በየጊዜው አፕዴት ማድረግ ግዴታ ነው። የዛሬ ቪዲዮ እንደሚጠቅማችሁ አልጠራጠርም። ቻናሌ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ቀጣይ እስከምንገናኝ ሰላም ሁኑ።